ባለፉት 10 ዓመታት እንጦጦ በሚል ስያሜ ሲጠራ የቆየው ተፈሪ መኮንን ፖሊቴክኒክ ኮሌጅ በይፋ ወደ ቀድሞ ስያሜው መመለሱ ተገለጸ። ይህ የተገለጸው ላለፈው 1 ዓመት ሲከበር የቆየው የተቋሙ 100ኛ ዓመት የአልማዝ ኢዮቤልዩ ክብረ በዓልን ምክንያት በማድረግ በተዘጋጀው የመዝጊያ መርሃ ግብር ላይ ነው። መርሃ ግብሩን ሰላማዊት ጌታሰው ተከታትለዋለች። የተፈሪ መኮንን ፖሊቴክኒክ ኮሌጅ እንጦጦ ፖሊቴክኒክ በሚል ስያሜ ላለፉት 10 ዓመታት ስሙ ተቀይሮ ቆይቷል። ይህ ስያሜ ተቀይሮ ወደ ቀድሞ መጠሪያው እንዲመለስ የኮሌጁ የቀድሞ ተማሪዎችና የተቋሙ አመራሮች ለብዙ ዓመታት ጥያቄ ላይ እንደነበሩም ይነገራል። ይህም ጥያቄ ምላሽ አግኝቶ አሁን ተፈሪ መኮንን ፖሊቴክኒክ ኮሌጅ ተብሎ ወደ ቀደመ መጠሪያው መመለሱን የተቋሙ 100ኛ ዓመት አስመልክቶ በተዘጋጀው የአልማዝ ኢዮቤልዩ ክብረ በዓል ማጠናቀቂያ ላይ በይፋ ተነግሯል። በመድረኩም ኮሌጁ ወደ ቀድሞ ስያሜው እንዲመለስ ላለፉት 25 ዓመታት የቀድሞ ተማሪዎችና የሚመለከታቸው የመንግስት አካላት ጥረት ሲያደርጉ መቆየታቸውም ተገልጿል። ትልቅ ትምህርት ቤት ነው። ትልቅ መሆኑን ደግሞ የምታየው ከስንት ዓመት በኋላ አሁን እንደገና በዲን ተሾመ አማኝነት የድሮ ተማሪዎችን እያሰባሰበ ባደረገው ጥረት ነው ስሙም የተለወጠው። እኛም በግላችን ለጠቅላይ ሚኒስትሩም ቢሮ ለከንቲባውም ቢሮ የስሙን መለወጥ ወረቀት ጽፈናል። ያንድን ሰው እኮ ያባት ስም መለወጥ አትችልም። የዚህን ትምህርት ቤት ሲለወጥ መንግስት ታሪኩን ያከብራል። ታሪኩን ማክበር ብቻ አይደለም፣ ታሪኩ ላይ ቆሞ ወደፊት ለመሄድ ሁሉ ጊዜ ያያል እናየዋል። እንግዲህ እንጦጦ ፖሊቴክኒክ ኮሌጅ ቢባልም አብዛኛው ማህበረሰብ ተቋሙን የሚያውቀው ተፈሪ መኮንን ቲኤምኤስ በሚል ነው እና ይህንን ስም የተቋሙ ብራንድ እንደመሆኑ መጠን ስያሜውን ለማስለወጥ ከከተማ አስተዳደሩ ኃላፊዎች ጋር በመሆን በርካታ ጥረቶች ተደርገው እንግዲህ ባለፈው ዓመት በአዋጅ 87 2017 እንደ ተቋማቶችን እንደ አዲስ ለማቋቋም በተፈጠረው በወጣው አዋጅ መሰረት የቀድሞ ስሙን ተፈሪ መኮንን ፖሊቴክኒክ ኮሌጅ ተብሎ እንዲሰየም አድርጎታል ማለት ነው። ይህም ቅድም ያልኩሽን ለዘመናት የቆየውን የታሪካዊ ስያሜውን ያገኘበት ዓመቱን ጭምር ነው ማለት ነው። የቀድሞ የተፈሪ መኮንን ተማሪዎች ፕሬዝዳንት ደጀኔ ተዘራ በበኩላቸው ኮሌጁ አሁን ላይ ቀድሞ ከነበረው የጥራት ደረጃ መቀነሱን አንስተዋል። ስለዚህ እኔ ስማር 9ኛና 10ኛ ክፍልን ተፈሪ መኮንን ተብሎ ነው የተማርኩት። የካናዳን ጀስቲስ ነበሩ ትምህርት ቤቱን የሚያስተዳድሩት። ከፍተኛ የትምህርት ጥራት ነበር የምናገኘው። የጥራት ትምህርት ነበር። ትምህርት ቤቱን ከለቀቁበት ከ4 ዓመት በኋላ ተመልሼ አስተማሪ ሆኜ ስመጣ ለጥቂት ጊዜ ነው ያስተማርኩት ለ6 ወር። የትምህርት ቤቱ ጥራት ደረጃ ምን ያክል እንደወረደ ለማየት ከሌሎች ሰዎች ከብዙዎቹ ሰዎች አይቻለሁ። ከአስተማሪዎቹ ጋር ነበር አስተማሪ የሆንኩት እና የትምህርቱን ጥራቱ ላቦራቶሪው ተዘግቶ ላይብራሪው ተዘግቶ ክበቦቹ ተዘግተው በአንድ ክፍል ውስጥ 23 24 ተማሪ ስንማር የነበርንበት ክፍል ውስጥ 67 ተማሪ ሆኖ በፈረቃ ሆኖ የትምህርት ደረጃው ከፍተኛ ደረጃ ቀንሶ ነበር። ይህንን የአገልግሎት ጥራት ወደ ቀድሞ ለመመለስ ማህበሩ ከተቋሙ ኃላፊዎች ጋር በመሆን እየሰራ መሆኑንም ደጀኔ ተዘራ ገልጸዋል። አሁን የተማሪው ማህበሩ የኛ ማህበር ይህንን ትምህርት አሁን ባለበት ደረጃ ሳይሆን ከዚህ የላቀ ደረጃ እንዲደርስ ትምህርት ቤቱን በማገዝ እኛ አይደለን ትምህርት ቤቱ ኃላፊዎች አሉት ከኃላፊዎች ጋር በመተባበር ያንን እኛ ያገኘነው እንክብካቤና ትምህርት አዲሶቹ ጄኔሬሽኖች እንዲያገኙት ጥረት እናደርጋለን። የኮሌጁ ዋና ዲን ተሾመ ፈይሳ በበኩላቸው ኮሌጁ የሚሰጣቸውን የስልጠና አይነቶች በቴክኖሎጂ የታገዘ እንዲሆን በማድረግ ጥራቱን ለማሻሻል እየተሰራ ነው ብለዋል። አጋጣሚ ሆኖ አሁንም እኛ በምንሰጠው ስልጠና ዘርፍ በተለይ በዚህ በኤስቴቲክስ በምንለው በስፖርት፣ በቲያትር፣ በኪነ ጥበብ፣ በሙዚቃ ዲፓርትመንት ላይ እንደ ሀገር ያለው ብቸኛው የቴክኒክና ሙያ ማሰልጠኛ ተቋም ነው። ለዚህ ተቋም አሁንም ስቲል ከክፍለ ሀገር የሚመጡ ተማሪዎች አሉ። ይሄም ብቻ ሳይሆን አንደኛ የምንሰጣቸውን የስልጠና አይነቶቻችንን በቴክኖሎጂ የታገዘ እንዲሆኑ ኦልሞስት በወርልድ ባንክ በሚደገፍ በኤዝ ፕሮጀክት ወደ 80 ሚሊዮን ብር የሚያወጣ በጀት ወጥቶለት አጠቃላይ የተቋማችንን ኢንፍራስትራክቸር ህንፃዎችን እና መሰረተ ልማቶችን የኢንተርኔት መሰረተ ልማቶች ተዘርግተዋል። ስልጠናዎች በቴክኖሎጂ እንዲታገዙ ተደርጓል። በትናንትናው ዕለት በተካሄደው የመርሃ ግብሩ ማጠቃለያ ለኮሌጁ ስያሜ መመለስ አስተዋጽኦ ላበረከቱ ግለሰቦችና ተቋማት የምስጋና ሽልማት ተበርክቷል።